አባሽ ልትሆኝ ነው? በቃ እድሜ እንትን የለሽም። ለማርሸት ጠብቀውና ትመጣለች እንዴ አሮጊት። እተገትግሻለሁ ከዚህ በኋላ ለማርሸት ጠበቃ ብትሆኝ። ለዚህ ቀዳዳ ትርትር ደግሞ ከዝናቡ ጋር ተወዳድረዋለሽ እንዴ? በእናትሽ እሱ ፈሳ ከዘመነ ጋርማ አይወዳደር እንኳን ከዝናቡ። ሁለቱም ቀዳዳ ናቸው ዘመነና ማርሸት። ያኛው ወፍራም ቀዳዳ ነው፣ ያኛው ቀጭን ቀዳዳ ነው። አው የሆነ ሰውዬ ነው ብቻ ፋኖ ነው እሱ፣ የጎጃም ፋኖ መሳኝ ያጨብራራው ሰው ነው። ሜሴንጀር ላይ ሙልጭ አርጎ ሰድቦይ የሆነ የጎጃም ፋኖ ነው ግን አላውቀውም። ግን ስክሪፕት አድርጓል ሰድቦይ ሰደይ ፌስቡክ ላይ። አንቺ ገብርዬ እንግዲህ ሌላ ሰው የለም። ያንቺ ገብርዬዋ ያ ነገርሽ ላይ ያቺ ግብጽ ተቀምጣ ስጋዋን የምትቸረችረው ጉዳም ዛሬ ስረቅጠኝ ነው ያለችው ቤት ከፍታ። እኔና ባናና ደግሞ ምን አለችሽ? አንቺን እኔንማ ባናና በኢሞ ነው አለች። አብራችሁ የምታዩት ጋር ያሁለታ ግብትስ እንዴት እንደረገጠች ፖሊ አይደለም። ስሜን እየጠራ ሲዋለ ገብርዬዋ ያለች ያቺ ባለጌ ናት። የገባ ሁላ ከወንድ ጋር ነው የምታያይዘው። ሳሚ አሁን ባለትዳር ነው። ሳሚም አብሮሽ ነው እያለኝ ስረቅጠኝ ነበር። በነገራችን ላይ በጣም ባለጌ ልጅ ናት። በነገራችን ላይ ቆሻሻ ነች። ያቺ ያገኘችው ነው የምትራገጠው። እና ምድር ላይ ያለፋ ነው አማራ አይደሉም እያለ ነው። እኛ ስራቸው ነው። እኛ እኮ በነገራችን ላይ አሁን እየገፋፉኝ ነው። አሁን እየገፋፉኝ ነው። ማርያምን ይሄን ፋኖ የተባለ ይልና ቁርጥ ስብስብ ጥላ አድርገው ነው። እኔ ወንድሞቼ ስለደሙ ስለቆሰሉ ስለሚያመኝ ነው ዝም ያልኳቸው። እናንተ ታወራላችሁ እንዴ? ቤት በመክፈት መሰለኝ አውቀው እንትን እያሏችሁ ነው። በነገራችን ላይ አሁን ቤቴልሄምን ጠርቷታል ይመስለኛል። አላውቅም ብቻ ግን ተጠርታችኋል። እናንተ በጎንደር ነው ተከሳሽ ሆናችሁ የመጣችሁት። ማለት ጎንደርን እየከፋፈሉ ነው ያለው እንጂ ጎጃምን አላለም። እሷን ደግሞ ጎጃምን ወሰደኝ እንደታውቁ ብቻ ወርቶ ይሄ ዊልላውን እኛን እህቶችን እያሰደበ ነው ያለው። ይሄ ሁለት ግራግር እነቴ ምራህያ ኖ አላሰደበም እኮ ድምፁን ያሰማ ድምፁን አፈልቶ ነው እንጂ እናንተን ለማስረገጥ ሳይሆን ገርሞት ነው። እሱ ራሱ ገርሞታል። እንዴት እንደዚህ እንደያን እንግዲህ አይቅበጡ። እንግዲህ መሬት ላይ ያሉት እነሱ የታጠቁት ክላሽ የኛ ወንድሞችን ታጥቀዋል። እኛ እዚህ ስንጮህ እንደው ሰው የሌለን እየመሰላቸው። እኔማ ትናንትና እንደ ጎጃሜ ነው ጥንብርኩሴን አጥቦ ስጥት ጭምቅ አድርጎ ሰደበ። ሜሴንጀር መጡ። እኔ ምን ጉር ነው ምን ደረሰብኝ ብዬ መልስ እንኳን ሳልመልስለት ቦልኮ ይሄድ። እኔ እኮ በጣም ነው ግራ ይገባኝ። ህዝብ አይድንም ነው የምላችሁ። እዚህ ሚዲያ ላይ ህግ የለም። ያ አብርሃምና እናንተ ያልከውን ነው የተናገረው ይያል ሲጠራው ነበር። ዊዱል አብርሃም አንተ የተናገርከው ነው ስማቸውን የጠራህ ይያል ደርሷል መልእክትህ ይያሉ ነበር። አላቅም አብርሃም ምን እንዳለ ብቻ ዲብቶ ምን የሚረግጠኝ ባይረግጠኝ ምን አገባኝ። እኛ ስንፈልግ እናስረግጠዋለን። ሲፈልግ ምን ጎንደር ረገጠ አረገጠ ይመጣል ደግሞ እኛ ጋር ይረግጣል። ሰማ ግን አሁን እኮ ማርሸት ተለቋል ወይ እኮ ነው ዋናው ነገር። ምክንያቱም ተለቋል ብለው የጻፉት ካፈኑት ከቴዎድሮስ አመራሮች ጋር ነው ያለው ይላል። አፋኙ ነው የተባሉት ደግሞ እኛ እስር ቤት አዘዋወር ነው እንጂ አለቀቅነውም እያሉ ነው። እግሩንም ወገቡንም እያሳዩን ነው ተገርፏል ተብሎ። እኛ እኮ ግራ ገባን። ጓደኛዬ በዚህ ላይ ምን ትላለህ? በቃ የሱ ፎቶ ነው እያልኩ ስንት ፎቶ አምጥቼ ይሄን የአማራውን ብሔርተኛ አስለቅሻለሁ። ድሮ ታውቃላችሁና ድሮ ስትናገር የነበረው እኔ አሁን በአይኔ በብረቱ እያየሁት ነው። በነገራችን ላይ እነዚህ በጎጃም ያለው አደረጃጀት ሙሉ በሙሉ እንኳን ለጎጃም ይቅርና በቃ ምስራቅ አፍሪካ የሚቆጣጠር አደረጃጀት ተፈጥሯል። ከላይ ከዙ በቃ በሰንሰለቱ ማለትም ወታደራዊ በደንብ የተደራጀ ኃይል ነው ምናምን ሲሉ የነበሩት በዚህ ልክ ሲደርስ ማይወጡ እኔ አሁን ነብይ ነህ የእውነት ለመናገር አንተ አሁን ነብይ ልልህ እየቃጣይ ነውና ሄድበት በዚህ ላይ የእውነት ለመናገር ድሮስ አመንተው እንጂ እንታብለ ነው አተ ነብይ ልልህ ምንም አልቀረም አላልክም እንዴ? አብይ ሙሴ ተብሎ ይላል እንዴ? አሳምነው ሙሴ ብሎት ይላል እንዴ? ምን ችግር አለ? አተ ሙሴ ነብይ ብትለው እንዴ? ብድዳው አተ ጎንደሬ አትሸውደውም እንጂ እኮ ደቡብ ቢሄድ እኮ አሁን እኔ ከዩ ጭፋ የበለጠ ነብይ አድርገው ይቀበሉ ነበር። ግን ጎንደሬ አይሸወድልህም። ችግሩ እሱ
ቆይ እኔ ግን አንተ በዚህ ደረጃ ነው የሚጠላሉት? የፈጣሪ አይታችኋል ግን የሚባባሉትን ሰማ። ቆይ ገና ቆይ አንድ ያዙማ አንድ ደቂቃ ብቻ ስጠኝ። የምን ሶስት ነው አንተ ደግሞ የምን ሶስት ነው ስታሳንሰዋለህ? ሶስት አይደለም ኖ እኔ በስነ ስርዓት ይኸውልህ አሁንም እኮ ሶስት እኮ ዋናው ነው አሁን ኮንሶሊዴት አድርጎ የመጣው እኔ እኮ መጀመሪያ ጽፌያለሁ ጎንደር በሁለት እዝ እያለ አንድ አልሆነም ብለው ሲቀባጥሩ ውሸት ነው የነሱ የሜጫው ኃይል ለብቻው ነው የዳሞቱ ኃይል ለብቻው ነው እንዲሁም ሁለቱን አንድ አድርጌ መጨረሻ ላይ ጥላሁን አበጀ የሚባለው እና የዘመነ ቲም ለግድያ ነው የሚፈላለገው ከምዕራብ ጎጃሙ ጋር የምስራቅ ጎጃሙ ኃይል በተለይ ጥላሁን አበጀ ነው የዳሞ የማን ነው የአገው ምሩን አርጌ በስምንት የጎጅ ይሄ የምንድነው የአገው ነፃዎቹ የአገው ሸንጎ ምናምን ግን በደንብ ደግሞ ከተከፋፈለ ደግሞ ኃይሉ ወደ ኋላ ሲመጣ በ3 እና በ4 ነው የሜጫው የዳሞቱና የምስራቅ ጎጃሙ ራሱ ሁለት ቡድን አለው እና የምዕራብ ጎጃሙ ላይ ሜጫ አገው ምድርና ዳሞት ነው ዋናው ቡድን ምስራቅ ጎጃም ብዙ ጊዜ ሁለቱም አንድ ናቸው የሚሆኑት እና ቢያንስ 3 4 ወይም 5 ቡድን ሊሆን ይችላል በጣም ቢያንስ ብዬ ብዙ ቀን እየጻፍኩ በድሮ አካውንቴ ተናግሬ ነበር አንተናን ቢያገኙት ይገድሉታል ይሄ ጥላሁን አበጀ ለግድያ ነው ውሸታቸው ነው አንድ አይደሉም እያልኩ ጽፍ ነበር እኔ በፊት ግን የሚሰማኝ የለም አሁን እኔ የራሳቸው ግን አንተ ጥላቻቸውን አይታችኋል እግዚኦ እንዴት ነው የሚጠላሉት የሚጻጻፉትን የሚሰዳደቡትን አይታችኋታል የሚባባሉትን አንተ ምን አይነት አውሬ ናቸው እኔም አሁን ዝም ብዬ እኮ የትኛው የምስራቁ ይሄ በፊካ ከፊክ የሚንቀሳቀሰው በሙሉ የትኛው የምስራቅ የትኛው ምዕራብ እንደሆነ እኮ እየመዘገብኩ ነው በሚጽፉት አንተ ምረት የላቸውም ታውቃለህ ጭራሽ ይሄ ዛሬ ወር አካባቢ ምን እየተናገረ ነበር መሰለህ የሆነ ቤት ሂጅ ስገባ ገና ስገባ ማለት ነው ገና ስገባ ይሄን ፋርጣ ሳይው አይን በቃ በሽታዬ ነው የሚመጣ ምናምን አለችኝ አንዲት ልጅ አይ አልኳትኝ ችግር በሁሉም በአማራ ችግር አለ ግን ግልጽ የሆነ ቦታ አለ ድብቅ የሆነ ቦታ አለ ያለ ድብቅ የሆነ ቦታ ከፈነዳ በጣም አስቸጋሪ ነው የጎንደሩ እስካሁን ያለው ግልጽ ነው በግልጽ ብዙ የሞተውም የሚጋጨውም በቀጥታ የሚወጣ ምናምን እያልኩ እየተናገርኳት ነበርና ለማንኛው እኔ እንደተረዳኝ አፈና ያስቀመጥከው ነገር መጨረሻው ጥሩ አይሆንም እኔ አታነካኩኝ እኔ አሁን የድርጅት ደጋፊ ነኝ ግን የሆነ ድርጅት ሲባል ደግሞ በአራቱም ቀጠና የሆነ ግልጽ የሆነ ቦታ አለ ድብቅ የሆነ ቦታ አለ ችግር ያለበት ማለት ነው ግን በሰው መሳቅ አያስፈልግም አማራ ክልል ተቀምጠ በአራቱም ቀጠና ሆነ እናንተ ምትገዳደሉ ምናምን ማለት እናንተ ከእርስ በርሳችሁም ትጋጩ ብሎ መናገር አነፍቶ ተገዳድለው ያሳዩት እነዚህ ናቸው የጎጃሙ ጎጠኛ የጎጃሙ ህብረት መጀመሪያ አስረስማረ ዳምጤና ዘመነ ካሴ ወጥተው በእኛ በጓደኞቻችን ሳይቀር በቅርብ ጓደኞቻችን ጋር እርምጃ እንወስዳለን ብሎ የዛሬ 3 ዓመት የተናገሩት እነሱ ናቸው በኋላ ኮሎኔል ጌታውን ወጉ ማዕት ሰው አለቀ በመከላከያም በምንም እርስ በራሳቸው እዛ አቸፈር ገብተው ሴት ተደፈረ የካህን ሚስት ሁሉ ሳይቀር ደፍረው አዋርደው ህዝቡን አንገት አስደፍቶ ተመለሱ ከዛ በኋላ እርስ በርስ ያባይ ሸለቆን ምናምን ደመሰሱ ማዕት ሰው የተገደሉ ከዛ እነሱ ግን መሰለ ይሄ ጎንደሬው ምንድነው ሌላው ኃይል ዝም ነው የሚለው ማለት ተገዳደሉ ምናምን እያለ መቼም ሰልብረት አያረግም ጸጥ ብሎ ነው የሚየው ህዝቡን ሁሉ አንበርከው ትክክል ነው ያቸፈርን ህዝብ አንገት ለማስደፋት ሴት ሁሉ ደፍረዋል ገብቶ በነገራችን ላይ የሚጫው ኃይል አቸፈር ጎንደሬ ስለሆነ ማለት ነው ጎንደሬ ናቸው ይያሉ ማለት ነው ምክንያቱም አቸፈር ያው እንደምታውቁት ሰሜን አቸፈር ጎንደሬ ነው ያርማጭሆ ሰው እስክስታው ሁሉ ያርማጭሆ ገብታችሁ ያርማጭሆ እስክስታና አቸፈር እስክስታ አያይዙት አሁን እንዲሁም በቅርብ ጊዜ ሰርግ ብሎ ራሳቸው የለጠፉትን ይወት ዝም ብላችሁ የጎንደር አካል ነው ያርማጭሆ ሰው እስክስታው ጠቅላላ ያንን ሄደው እንደዛ አንበርከው ማህበረሰቡን አሸማቀው ሴት ደፍር አንድ ኮሎኔል በእኛ ስራ አልሆነም ብለው ያ እንትን የትሄደ ይስፋፋል ተው እንደዚህ አይነት ነገር ተው ጥሩ አይደለም ስንል ቀንድሙ ሁሉ የተላጨ መላጣ የሆነ
ካህኑ ጋር ደውሎ አለቀሰ። ምን እያሉ የራሳቸውን ሰው እንግዲህ እነሱ ብዙ ሰው ያው የራሳቸውን ሰው ነው የሚለው፣ ግን እነሱ ጎንደሬ ነው ብለው እንደዚህ የሚያደርጉት። አቸፈር ጎንደሬ ነው፣ እኛ መሬቱን ነው እንጂ የምንፈልገው አቸፈር ምንድን ነው? ልክ የወልቃይትን ህዝብ ወያኔ ሲያው ማለት ነው። ስለዚህ በመግደልም በመገዳደልም መጀመሪያ የጀመሩት እነሱ ናቸው። አቸፈርን ጎንደሬ ነው ስለሆነ ነው ብትል ራሱ ምስራቅ ጎጃምን ሲረሽኑ ነበር እነዚህ ሰዎች። ከዛ ተስፋ ቆይማ ማሳሚዬ እችላ ሲይዛችሁ ከዛ በኋላ ከምስራቅ ጎጃም ጋር መረሻሽን ጀምሩ። ከዛ ተስፋፋ ወደ ሸዋም ወደ ወሎም ወደ ጎንደር መጣ። ግን እኛ ያንን ስላላለን ሲገዳደሉ ጸጥ ብለን ስላላየን ስላላሟሟቅን ሰለብሬት ስላላደረግን እነሱ ግን አውሬ ስለሆኑ እርስ በርስ የምትገዳደል ይልሃል። የሚገዳደሉ እኮ ራሱ ባናና ጨርስና እናውራ ወይስ ስላገኘው ደስ ብሎኛል። እህታችሁን እኔ ዝም ብለህ እናወራ የሚለኝ ሰው እንደሚስቱ አይመቸኝም። ሚስትን አታወራም እንደሄደ ምን እዚህ የምናወራ ሳይሆን ሁላችንም የምናወራው እዚህ አይመቸኝም። እኔ እንደዚህ መተን እናወራ። ጎንደሬ ነው አይደለም? እስቲ ቆይ ልሄድበት። ይሄን ሰውዬ ምንድን ነው አንድ ቁጥር ጻፉ እስቲ። ጎንደሬ ከሆነ ካልሄደ ልሄድበት። እኔ አይመቸኝም። የእኛ ነው ናገባሽ እና ሳይሆን ነው ግን የደንበጫ ረቄ የተሻለ እናመጣለን። የእኛ ከሆነ ጥሩ። እኔ አይመቸኝም እንደዚህ እናወራ ምናምን የሚለኝ የገጠር ወግ ዘመነ ካሴን ሄዳ ወግ የሚወደው ዘመነ ካሴ ነው። እኔ ትንሽ ጊዜ ነው ያለችኝ አውርችን የሚሄድ የምፈልገው እና ኤኒዌይስ እንደዚህ አድርገው መጡ። አሁን ሁለተኛ ዙር ራሳቸው ጋር ጀመሩ። አንተ ጭካኔ፣ አንተ እርስ በራሳቸው የሚጨካከኑ ጭካኔ። ወንድ ልጅማ ወንድ እኮ ነው፣ በቃ ይገጥማል። ማርሸትን እኮ አሉ ኧረ ተወኝ ፈስ ያመለጠ እስኪል ድረስ ነው አሉ የገረፉት። ራሳቸውን የጻፉት እንግዲህ ፈሱ እስኪያመልጠው ድረስ ወንድ ልጅ እንደዚህ አይደረግም። እውነቱ ቀዳሚ ገቢያ እውነቷን ነው። በነገራችን ላይ መሳሪያ የታጠቀ ሰው ናሽ ወንድም አለ ታታሪው አያለ አስገቡት። መሳሪያ የታጠቀ ወንድ ልጅ ከማረክ በኋላ በእኛ በሀገራችን አይገረፍም። ወንድ ልጅ በቃ ወይ አቅምም አይደለም ማሳያ አይደለም። እውነቱን ለመናገር የጎረምሳ ስራ ነው። ማርሸት እኮ ፈሱን መቆጣጠር እስኪያቅተው ድረስ ነው የገረፉት። ፈሱን መቆጣጠር እስኪያቅተው የፈጣሪ ያለ የመጨረሻ የጎረምሳ የጎጃሚ ጎረምሳ ጠቅላላ እየመጣ ሆዱን አንዱ ሆዱን ይረግጠዋል፣ አንዱ አፍንጫውን፣ አንዱ ደግሞ ምላሱን ከመሬት ላይ ተረግጠዋል። በዚህ ምላስ ነው አለኛ የምትሰድቡ እያለ በእግሩ አሉ። የምሬን ነው የምላችሁ። በእግሩ ምላሱን አውጥቶ መሬት ላይ እንደዚህ አንተ እንደዚህ ምን የኦነግ ስራ ነው ምንድን ነው? ኦነጎች ነው የገቡት። አይ ቲንክ የኦነግ ወታደሮችን የማረኳቸው ነው ገረፉት ያሉት። ምላሱን አውጥቶ አሉ አንዱ በጫማ በዚህ በኮቴዋ ጫፍ እርግጥ ያደርገዋል አሉ። እንደዚህ ይችናታል በዚህች ነው አለም ስለፈልፍ አረማረኝ ዘኔ በል ይላሉ። ረግዚዮ አንተ ምን ጨካኝ ናቸው። እኔ ማርሸት ሁለተኛ የሚያወራ አይመስለኝም። ምድር እስክጠባችሁ ድረስ እኛን የተሳደበ ምድር እስክጠበው ድረስ እናረጋዋለን ያሉት ምድር እስክጠበው ድረስ ዘኔ ፈሱን አስረጭቷሉ። ደግሞ እኮ የግፋቸው ግፍ እንደዛ ደብድቦታሉ። ግብጦና ባቄላ የበቀለ ባቄላና ግብጦ አድርገው አሉ ሰጡት። ይሄን ብላ እያሉ በግድ ሆዱን እንትን እንዲል ማለት ነው። ከዛ ሌሊት ተኝቶ ሽንት ቤት ሊሄድ እያላቸው አትሄድም ብለው ፈስ በፈስ ሲሆን ይቀርጹታል አሉ። አንተ እነዚህ በጣም ግፈኞች ናቸው። በእናትህ እኔ በጣም ነው ያፈርኩት። በጣም ፈስ በፈስ አድርጎትና ከዛ በኋላ ይጽፉበታል። ፈሱን መቻል አልቻልንም እያሉ የሆነ አንድ ሰው እያለ አሁን የሳሚንም ቪዲዮ ለጥፎታል አሉ። እዛ ሄዱ ግብጦና ባቄላ የበቀለ ባቄላ 2 ሳምንት የበቀለ ባቄላና ግብጡ ብላ እያሉ በግድ ከዛ ሲተኛ ዱዱ ኧረ ተው ሽንት ቤት ሊሄድ በወንድ ልጅ አምላክ እዚሁ ቁጭ በል ቻለው እያሉ አሉ። እና ልክ መፍሳት ሲጀምር ካሜራ አድርጎ ይቀርጹታል አሉ። ቅዳሜ ገበያ ቆም ታለቅሰው እኮ የእውነት እኮ አንተ በጣም አረግፈኞች ናቸው። በጣም እንደዚህ ነው የሚጠላሉት፣ እንደዚህ ነው የሚጨቃጭቁት። አንተ ጎንደር እኮ እንደዚህ አናውቅም እኮ። መቼም ሻለቃ ዝናቡ እያየህን አያስደረግም። ሌሎች ናቸው እንጂ ያደረጉት እሱ ዝናቡ አልሰማም አሉ። ፈሱንም ሲያስፈሱት ምራሱንም ሲረግጡት እንትን ሲሉት ዝናቡ አይቶ እንደዚህማ ታሰቃዩት በቃ ምናምን በቃ እንልቀቀው ብሎ እኛም መግለጫውን አንበበን ስንጨርስ ማርሸት ምን ደናድሮ ይሆን ስንል ዝናቡ ለቆታል አሉ። ምንድነው ስንሰማ በጣም ሌሎቹ ገብተው ሲያሰቃዩ ስላሉ ዝናቡ አልተመቸውም አሉ። እነ ቅዳሜ ገበያ የሚሉት ያው እንዳያችሁት 102ኛ ክፍለ ጦር የሰዓት ገደብ ሰጥቷል። በዚህ ሰዓት ካልፈታህ ምድር ከሰማይ እናደባልቃለን አለ። እኔም ቀስ ብሎ ያራዳ ልጅ በዛች ሰዓት ነው የፈታው።
እና ተፈራርተዋል። ፈሪዎች ናቸው፣ ሁለቱም ተፈራርተዋል። እኛ ግን ለዝናቡ ስለምናደላ የሁሉ ግርፋት አላየም ዝናቡ ብለን እስቲ እንያዝለት። እስቲ ሂዱበት እናንተ። አንዳንድ ጊዜም ያው እኔ አሁን ድርጅታችን የህግ ማስከበርን በተግባር ስላሳየን አሁን ደስ ብሎኛል። የፈለገም ቢቀጣ ችግር የለውም። የበቀለ ባቄላ 2 ሳምንት ተሰጥቶ ሽንት ቤት ሊሄድ ስል እምቢ ተብሎ እየፈሰ ይቀርጻል። ወንድ ልጅ እንደዚህ አይነት ወታደራዊ ቅጣት አለ እንዴ? አልገባኝም። ድርጅታችን ጥርስ አወጥቷል። አሁን የፈለገም ቢሆን ወደ ቅጣት ሊቀጣ ይችላል። ዘመነም ሊቀጣ ይችላል። በነገራችን ላይ እና ጻፉት አሁን ምን እንደሚታቀል ውጤታማ እንደሆነ ነው የማየው። አሁን እንዴ ሻለቃ ሄኒ እናሰጥቻለሁ። በነገራችን ላይ አንተ አልነበርክም። ሻለቃ ሄኒ ምን እንዳደረገው ታውቃለህ? በዝናቡ ልንገረው ማሰር መብት የለውም አትበሉ። እንኳን አይደለም ይሄንን ኩታራ አሉ አስረስና ዘመንን የማሰር መብት አለው እያሉ የሚጽፉት እኮ። እኔ ግን እሺ ይቀጣ ችግር የለውም ህግ ማስከበር በእናንተ ድርጅት። ግን አንድ ወንድ ልጅ ከማረክ በኋላ እሺ ቀጥል እስቲ ጓድሳ ቀጥል። እኔ ዛሬ በጣም በእውነት በማረሸት በደረሰበት ግፍ በዚህ ልክ እንግዲህ ነፃ እንወጣለን የምትሉ ከሆነ ስሟት ቅዳሜ ገበያ ምን እንደምታይ በጣም ይገርማል። እችና እግሩ ሰባብረው እያለቀሰኝ ነው። እግዚአብሔር አንተ በላይ ቦታ እያለቀሰች ሰላሚ ነው የስራሽን ስጥ እንዴት ነው ለዚህ ያንን ህዝብ ነፃ የምታወጣው? የገዛ ወንድምህን በመደብደብ የምትረካ የገዛ ወንድምህን በመግደል የምትረካ እንዴት አድርገህ ነው ለዛ ህዝብ ቀን የምታወጣው? አንተ የት ጀምሮ ነው ያልሰማውም? እያለቀሰች እኮ ነው ባናና ይተዋል። አንተ እየቀለድኩ መስሎ ነው እንዴ? ሳሚ እየቀለድክ መስሎ ነው እንዴ? አስገብታታሩ እያለን መናላችሁ ሳሚ አልገባህም። እኔ ለራሴ ልስማ ጉድ ነው ኖ ሰማን ይኸውላችሁ። ሳሚ እየቀለድኩ መስሎታል አይደል? ፈስ በፈስ እስኪሆን ድረስ ነው የሚት አድርገው ፈስ በፈስ እስኪሆን ነው የገረፉት እኮ ነው የምልህ። እንዴ እየቀለድኩ መስሎ ነው እንዴ? ምላሱን አውጥተው መሬት ላይ ረግጠው ማለት ነው። መሬት ላይ ይቺ ምላስሽ ናት አይደል እያሉ በጫማ ኮቴያቸው ይቺ ምላስሽ ናት እያሉ በቀስ እያደረጉ በአንድ ጣታቸው ያው ምላስሽ ስለሚጎዳ በጣም ልጁ እኮ መንገጭላው አይሰራ፣ ፈስ መቆጣጠሪያው አይሰራ፣ ምን አይሰራ ጠቅላላ በቃ። አሁን እኮ እንዴ እኔ እስከመጨረሻውን ፈሱ ላይ ቆጣጠር ይችላል እየተባለ እኮ በዛ ላይ ለሙከራ ብለው ግብጦ በ2 ሳምንት በበቀለ ባቄላ እየቀለድኩ እንዳይመስላችሁ። ራሳቸው እኮ የጻፉትን ነው እዛ ስክሪንሾት እያደረጉ አሁን ልጆች ልከውልኝ 2 ሳምንት የበቀለ ባቄላ አገር ባቄላ ከግብጦ ጋር ቀላቅለው ሰጡትና እስቲ ፈስ መቋጠሪያ ይሰራል አይሰራም ብለው ሰጥተውት፣ ኧረ በወንድ ልጅ አምላክ ሽንት ቤት ልሂድ፣ ኧረ ብትገሉኝ ይሻላል እያለ አሉ። የመጨረሻ ፈስ በፈስ ከዛ ያ ልጅ መጥቶ ፈሱን አልቻለውም የድሮን ቅኝት ያለ ይመስል እኛ የማርሸት ፈስ ነው ወይስ የድሮን ቅኝት ነው እያልን እያለ እየጻፈውን እኮ እዚህ ጋር ሰላሚና ነው ማነው ለጥፈው እኮ አይቻው እንትን ስቶሪ አድርጌው ነበር። መጫወቻ አድርገው ወንድ ልጅ እኮ አንዷ ባሶ ሊበን ነው ማን የጻፈችውን አይታችኋል። ደግሞ እዚህ ጋር ቲክቶክ ቢገሉት ይሻላል ወንድ ልጅ እንዴት እንደዚህ ይደረጋል ብሎ እኮ የጻፉት እኮ እየቀለዱ እኮ አይደለም። አንድ ጥይት ባሶ ሊበን የምትባለው የጻፈችውን አይታችኋል። የቅርብ ሰው እንደነገረን ያየ ወንድ ልጅ ባናና ባሶ ሊባና የምትባለው ልጅ ናት። እንዲያውም ለአማን እየነገርኩት ነበር። ገና ከትጂ ባህር ዳር ቤት ስገባ ከፋርጣ ጋር አልቀመጥም ብላ እንዴት እንደተናገረች እኔ በነገራችን ላይ እንደ ግለሰብ አይደለም እንደ ግለሰብ ስላየዋት እንደ አካባቢ አልመለስኩላትም። እኔ በነገራችን ላይ ከፋርጣ ጋር አልቀመጥም ይሄንን ልጅ አስወጡት ብላ ሪከርድ አድርጋለሁ። እንዲያውም ልፖስተው ነበር። ባሶ ሊባና አዳም ቆይ እነግርሃለሁ። አሁን ስለሷ ልጅ ታሪክ እነግርሃለሁ። አዳም የሰውየውን ፎቶ የዝናቡን አድርግና ናግባ እስቲ ገና ይቀጥላል እያልክ ነው። የገዳይ ፎቶ ማርጋ አትገባም። ፎቶ ቀየርና ናግባ
ፈስ በፈስ አድርጎ አሉ። ዝናቡ እንኳን አላየም። ዝናቡ ቆይ አይደለም አዳም ዝኔ ይሄን አላየም አሉ። የሌሎቹ ናቸው አሉ ሲገርፉት የነበረው። ዝኔ አይ በቃ ተውት ልጅማ ተውት ምናምን ብሎ ነው የለቀቀው አሉ። ዝኔ በቃ ሲያዩት ያው ጀግና ስለሆነ ዝኔ ሆዱ ራራ ሲያዩት ተወቸው። ግን ባሶሊቨን ምን እንዳች ታውቃለህ? ወንድ ልጅ በአንድ ጥይት ቢገላገል ይሻላል። እንደዚህ እንዴት መጫወቻ ታደርጉታላችኋል? ቺቺ ባሶሊቨን ማለት የዛሬ ዓመት የሸዋ ልጆች ነው የላኩልኝ። የዛሬ ዓመት በሌላ አካውንት በተዘጋው ምን ብላ ጽፋለች? እርስ በራሳችሁ እየተገዳደላችሁ ምን እያላችሁ እንደዚህ ምናምን ብላ አቀርሽታ አሁን ወንድ ልጅ በአንድ ጥይት ቢገላገል ምን አለ እንደዚህ ተጫወተች እያለች ታለቅሳለች። ተወኝ በእናትህ እያለች ታለቅሳለች። የዝናቡ ሰራዊት ደግሞ ማረሸትን ለጥልጦ ምክንያት አንተ ነህ ጋሌኮ እያልክ ወላሞ እያልክ የዳሞት ታላቅ ህዝብ እንደዚህ የምታዋረደው እያለ አንዱ በቦክስ ይለዋል፣ አንዱ ካራቲ በቃ ናስቲ ጫማጥፊ እዚህ እግርህ ይደርሳል። ማረሸትን ወደ ላይ ከፈሩ ወንበሩ ላይ ወጣ እያሉ ማለት ነው እየዘለሉ አየር ላይ ግው ያደርጉታል። መለማመጃ አድርጎት ማለት ነው። የቦክስ ሪንግ ሁሉ አድርገውት ልክ ፈስ መቋጠረው እንደላላ ሲያውቁ እስቲ ፈስ መቆጣጠር ይችላል አይችልም ብሎ 2 ሳምንት ኧረ አዳም ግን ኧረ ተው አዳም ግን ጨከናችሁ በእውነት ትልቁን ጠብቅ እናስፈሰዋለን እያለ 2 ሳምንት የበቀለ ባቄላ ከግብጦ ቀላቅለው ሰጡትና በግድ አሁን ቁጭ በላሉት። ኧረ በወንድ ልጅ አምላክ ሽንት ቤት ሊሄድ ኖ ከዛ በቅ ሲያሩ ይቀርጹታል አሉ። ይሄን አዳም ሰራዊት አዳም ግን ግፈኞች ናቸው። እኔ ዳሞት ያስተፋላሞት እኔ ከዳሞት እኔ ዝናቡን ሰድቢውም ተዋት በእናትኛ ሰምተናል። እሷን ወሬ ተወኛ ሰምተናታል። እሷን ተለፍልፍ ተዋት ለጥፋት ዝም ብለህ እኔ ዝኔን ይውል አዳም ንገርልኝ። ዝናቡን አንድ ቀን ተናግሬው አላውቅም። ወደፊትም ማርሸትን ያየ ይቀጣል። ወደፊትም አልናገርም። ዝናቡ እንዳትናገሩ ተቀምሳለህ። ቆይ ገና ትልቁን ያለው ግን አዳም ማንን ነው? ዘመንን ነው? አስረስ ነው? አልገባኝ። ዘረጦ ነው አስረስ ነው አልለቅም ብለዋል። አዳምና ቀይርና ግባ እስቲ። አዳም ፈራው እኮ ነው ያንተን ራሱ ና ግባ። የገዳዩን ፎቶ ቀይርና ና ግባ። የዝኔን አርግ ግባና እኔ ዝኔን ጣሰው ተናገረህ ታውቃለህ? እኔ አልናገርም። ተናገረው ማለት እኔ ወደፊትም አልናገርም። ወንድሜ ማልሸትን ያየ ይቀጣ። ወደ ትንፍሽ አልልም። አዳም አንተ ራሱ አዳም እኔ አንተን ራሱ በጣም ነው የምወድ። እንደዚህ ከሆናችሁማ አንተን ራሱ አዳም የተናገረ